ሰዓሊ ተክለ ማርያም ዘውዴ ይባላለሁኝ ስለመጣችሁ ደስ ብሎኛል ግቡ የሙሉ ጊዜ ሰዓሊ ነኝ አሁንም ሰራው ስዕልን ብቻ ነው ለአለፉት 21 አመት ሙሉን ስዕል የሰራው ነው እዚህ የደረስኩት አሁንም ይሄው ነው እየቀጠለ ያለው ወደፊትም በዚሁ መሄድ ይመስለኛል ድሮኔ ማቀው ሰዓሊ እንግዲህ አፈወርቅ ተክሌ ነው ማቀው አፈወርቅ ተክሌ የሚባሉ ሰዓሊ እንደነበሩ እሳቸውን ማሰብ ነው እኔ በልጅነቴ ነው ሰዓሊ መሆን እንደምፈልግ ማቀው የአራተኛ ክፍል ተማሪ ሆኜ ነው ሰዓሊ እንደምሆን ያወቅኩት ለራሴ ፍላጎቴን ማለት ነው ብዙ በቅርበት ግን ማቀው ሰውና ስዕል ላይ የሚሰራ ሰው ግን አላቅም ነበር ያው እንዲ ውስጥ ያለ ነገር ስለነበረ እሱ ብዙ መስራት የዳበረ እንዲሁም በትምህርትም የተደገፈ ነው ይመስለኝ የሁሉም ሰዓሊ የሚገጥመው ቻሌንጅ ነው በተለይ እንደኛ አይነት ሀገር ላይ ዕውቀቱ በደንብ ባልዳበረበት ጥበቡም ደግሞ እንደው ደና እንጀራ ማያበላበት ሁኔታ ነው ተብሎ ስለሚታሰብ ስለሆነ ብዙ ሰዓሊ ወይም ሌላ የጥበብ ዘርፍን ሊማር ያሰበ ሊሰራ ያሰበ ሰው የሚገጥመው አይነት ነገር ገጥሞኛል እኔ አንዱ ማስተዋውሰው እንግዲህ እኔ ስዕል ትምህርት ቤትም ዝም ብዬ ሰራ ነበርና ያው ሚኒስትሪ የሚባል ፈተና መጣ እና እናቴ አንድ ሙሉ አመት ቤቴ ስዕል እንዳልሰራ አርጋኛለች ምክንያቱም ሚኒስትሪ ተወርቃለ ብላ ሰግታ ማለት ነው እውነቷን ነው አልፈርድባትም ምንም ስለ ስዕል የምታውቀው ነገር የለም በስዕል ኑሮ እንደሚኖር አታውቅም እና ምንም ንግግር የለውም እንደሱ አይነት ቻሌንጆች ነበሩ እና ሁሉም ሰው የሚገጥመው አይነት ነገሮች ይገጥሙናል ያለኝን ማንኛውንም ህይወት መመራው ቤተሰቦቼን መመራው ተቅላላ ምኖርበትን ነገር በሙሉ ማረገው በስዕል ነው ይሄ ለሁሉ ሆኗል ወይ ከባድ ነው ግን ያው በትግልና በሂደት የሚሆን ነገር ነው ብዬ ነው ማምነው እና ረጅም ጊዜ በትግስትም በመስራት አጋጣሚዎችም ሉዝ ባለ ማድረግ መሆን ይችላል አሁን ለውጥ አለ እንደ በፊቱ አይደለም ለምሳሌ እኛ በመንመረቅበት ጊዜ ጋለሪ የሚባል ነገር ብዙ ያልነበረበት ስዕልም ሸጠው መተዳደሪያ መሆን ከባድ የሆነበት ሁኔታ ነው የነበረው አሁን አይ ቲንክ የተሻለ ሁኔታዎች አሉ ስዕሎች በየሆቴሉ በየአንዳንድ ቦታ ላይ ትልልቅ ቤቶች እየተሰሩ ነው እነሱ ላይም ሰዎች ስዕል መጠቀም ጀምረዋል ትንሽ የእድገቶች አሉት ለውጦች አሉት ያው በቂ ነው ማለት አይቻልም ማህበረሰቡ በበቂ የስዕል ዕውቀት ላይ ስላልሆነ ያለው ልክ እንደ አንድ ግብአት የተጠቀመው ነው ብዬ አላምንም ግን ትንሽ ለውጥ አለ ብርሃንና ጥላ ላይ ነው በመስራት ብዙ የምታወቀውም የምወደው መስራት የምፈልገው ሁለቱም በዚህ ምድር ላይ በጣም አስፈላጊ ናቸው ብርሃንን በጣም አፕሪሺየት ለማድረግ ጥላ መኖር አለበት መጨለም ሲጨልም ነው የተለኮሰችው መብራት ቫልዩ የሚገባንና ሞር እነሱ ነገሮች ላይ ነው ብዙዎቹን ነገሮች ብዙ መጠቀማቸው ካንቫሶች በሙሉ ጥቁር ናቸው ከጥቁር ወደ ዳርክ ከዳርክ ወደ ላይት ነው መሄድ የምፈልገውና እዚህ ምድር ላይ ያለውን ሀገራችን ላይም ያለውን ችግርና አስተሳሰብ እሱን በእኔ በራሴ እንግዲህ የኔ ግዛት ካንቫሴ ነውና ሌላ ነገር የለኝም እና እሱ ላይ ሞር ብርሃን መፍጠር ተስፋ መስጠት መሞከር ነው የኔ ትልቁ ፍላጎቴ
አገራችን ላይ ብቻ ሳይሆን ዓለም ላይ ብዙ ዳርክ ስፔሶች አሉና እነሱን ዳርክ ስፔሶች በብርሃን ስለመሙላት ስለማጥፋት ነው ሐሳቡ ለዛም ነው ጥቁር ካንቫስን መርጬ ከዛ ከጥቁር ካንቫስ ወደ ላይቶችም ሄደው ለምሳሌ ያንን ስዕል ብንመለከት ይሄ አዲስ ምዕራፍ ስለመጀመር በጣም ብዙ የሰለቹኝ ነገሮች አሉ አገራችን ያለንበት ሁኔታ በየጊዜው በኔ እድሜ ሙሉን ጦርነትና ችግር መከራ ነው ያለውና በሰላም የመኖር ነገር በጣም አስቸጋሪ ሁኔታ ላይ ነው ያለነው እሱ እንደ ሰዓሊ ያስጨንቀኛልና እንዴ አዲስ ምዕራፍ አዲስ ነገር መግለጥ አዲስ ነገር ማምጣትና እሱን ፕሮቴክት ማድረግ ነው ሐሳቡ ብርሃን አለን ደግሞ እሱ ነገር እኮ አለን እኔ የሚቸግረኝ ነገር ምንላቸው ነገሮች አሉ ብርሃኑ አለን ዕውቀቱ አለን ግን ምን እንዳስቸገረን አላውቅምና ይሄ እንደዚህ የተመጣው ነገር እንደ አዲስ ነገር መጥቶ አዲስ ነገር ሴፍሊና በደስታ ምን ኖርበትን ዘመን የመናፈቅ ስሜት ነው ለመሳል ብዙ ጊዜ የምመርጥ አይነት ሰዓሊ አይደለሁኝም የሙሉ ጊዜ ሰዓሊ ነኝ እንዳልኩት በቃ ምንም እዚሁ ነኝ እሰራለሁ እንደዛ ነው ኳስ ያለው በኳስ ዝናናለሁ ከቤተሰቦቼ ጋር ሆናለሁ ብዙ ጊዜን ሳቅ ጨዋታ ያለበት ቦታ በጣም ወዳለሁ የትኛውንም ስትሸጪ ገንዘብ ስለምታገኝ ደስ ይልሻል ነገር ግን በዛው መንገድ ደግሞ በጣም እንደው ባላጣቸው በየማስባቸው ስዕሎች አሉ አሁንም ድረስ እኔም ኪፕ ያረኳቸው ለራሴ ያስኳቸው ስራዎች አሉ እንደዛው ደግሞ ያጣኋቸውም አሉ እና ምንም ንግግር የለው መሸጥም አለብሽ በዛኛው መንገድ ደግሞ ፊልም ታደርጊያለሽ ምን የስዕል ዋጋ እኮ ከባድ ነገር እኮ ነው ማለት የስዕል ዋጋ የኔ ዋጋ በጣም ተመጣጣኝ ዋጋ ነው ያላቸው ብዬ አስባለሁ ከዛ ውጪ ሲመጣ ሲያይ የወደደው ላይ ነው የተለያየ ሁሉም ስዕል የተለያየ ዋጋ ስላለው እንደ ስሜትሽ እንደ ፊሊንግሽ ነው የሚኖረው ዋጋና እንዳንቺ ኤክስፒሪየንስ የስዕልሽም ሁኔታ ያድጋል ዋጋሽም እንደ ሰራሽበት ዘመን ያደገ የሚሄድ ነገር ነው ምን የተለየ ውድ ነው ብዬ አላምንም ግን ደሞ እንደ ኢኮኖሚው ነው እንደ ማለት እንደ እንትኑ ነው ርካሽ ነው ማለትም አይቻልም ስዕልን ሆነ ለማና ባለቤቴ የሷ ገዛ በጣም ትልቅ ነው መኖሯ በጣም ትልቅ ነውና ብዙ ገዛ እንደምታደርግልኝ ደግሞ በህይወቴ ውስጥ ሁሉ አለ እኔ ኖሮኝ ስለሆነ ነው ያኛውን ፓርት ማላቀው የሷ ቦታ ግን በጣም ትልቅ ነው ሆነ ለመናገር በኔ ቦታ ላይ ለምን በጣም ብዙ ነገሮችን ነው ሃንድል ለምታኔ ስዕል ብቻ ነው የምሰራው ሆነ ለመናገር ብዙ የቤተሰቡ ጉዳይን ሃንድል የምታደርገው እሷ ነች ፍጹም ሰላም እንዲሰማኝ ታደርጋለች በጣም ድንቅ ሰው ነች ሆነ ለመናገር እንዴት አድርጋ ቴክ ኬር እንደምታደርገኝ እሱ ትልቅ ዋጋ አለው ሆነ ለመናገርና በጣም ብዙ ጊዜ ደግሞ የሚባለው እንደውም የአርቲስት ቤተሰብ ሚስት ትቸገራለች ነው የሚባለው ብዙ እንደሱ አይነት ነገር እኛ ነገር ላይ የለም ሆነ ለመናገር ለምን
በቃ ስራዬን እሰራለሁ ከብዙውን ጊዜ እዚህ ነኝ የተለየ ነገር የለም I think በዚህ እሷ ነች መጠየቅ ያለባት ግን ብዙ የተቸገረች አይመስለኝም ሰዓሊ ባል በመኖሯ እነዚህ እንግዲህ ሰርቲፊኬቶች የተለያየ ቦታ ላይ ድርጅቶች ሆቴሎች ላይ በሰራዋቸው ስራዎች የተሰጡኝ ሰርቲፊኬቶች ናቸው ያኛው የጎልደን ቱሊፕ ሆቴል ነው ይሄ የአሻም ሪዞርት ነው ይሄኛው የካፒታል ሆቴል የኩሪፍቱ ሪዞርት ይሄ አንዱ ትልቁ ስጦታዬ ነው የህይወት ዘመን ተሸላሚ ነበርኩኝ የባህልና ቱሪዝም ሚኒስቴር አዘጋጀው ይሄም የቅርስና ጥበቃ የተለያየ ይሄኛው ደግሞ የካታር አርት ፌስቲቫል ላይ ተሳትፈን ነበር ከጓደኞቻችን ጋር እሱ የተሰጠን ነው እዛ በመሳተፋችን እነዚህም የተለያየ ቦታ ላይ የነበሩ ውጭ ሀገር ተሳትፈ የነበርኩባቸው ፕሮግራሞች ላይ የተሰጡኝ ናቸው ይሄንን ይመስላል እንግዲህና የተለያየ ቦታ ላይ በየአመቱም በዚህም ሀገር እንደዚሁ በአመት ቢያንስ አንዴ ወይ ሁለት ጊዜ ኤግዚቢሽኖች ይኖሩኛል አሁን ወደ ኦክቶበር ኖቬምበር አካባቢ ደግሞ አሁንም ድጋሚ ሌላ ኤግዚቢሽን ይኖረኛል ጀማሪ ሰዓሊዎች ማለት የምፈልገው ልጄን ጨምሮ ልጄም አሁን ናትናኤል ተክለማርያም ይባላል አሁን አርት ስኩል ገብቷል እዛ እየተማረ ነው ያለው ጥናት ላይ ነው እየተማረ ነው ያለው የናንተ ጊዜ ከኛ ጊዜ ይሻላል ነው ብላቸው ለምን በጣም በከባድ ሁኔታ ላይ ነው እኛ ስንማር የነበረው አሁን ትንሽም ቢሆን እድሎች አሉ የውጭ እድሎች አሉ እዚህም ሀገር ላይ አገሩም እያደገ ነው የሰው ማስተሳሰብ የተሻለ ነውና የተሻለ እድል አለ ብዬ አስባለሁ ግን ምንም ቢሆን ትጋትና ብዙ መስራት በጣም አስፈላጊ ነው እኔ ሎሬታ ፎርክ ተክሌ ከተናገሩት ነገር በጣም በትልቁ አንድ ጊዜ ሲናገሩ የሰማሁት የትኛውም ሰዓሊ 8 ሰዓት ስቱዲዮ መሆን አለበት ይላል ስዕልም ሰራ አልሰራ ስቱዲዮስ መሆን አለበት እና እኔ ብዙ ጊዜ ስቱዲዮ ነው መሆኑና ሁሌም የሳቸው ንግግር አይምሮዬ ላይ ይመጣል አሁን ለሌሎችም ልላቸው መፈልገው ሙያቸውን አክብረው መያዝ እድሎችን አለመባላሸት በጣም ብዙ መስራት እና ራስን መፈለግ እዛ ውስጥ እድሎች ይገኛሉ ስለዚህ የናንተ ጊዜ በጣም የተሻለ ነው ብዬ አምናለሁኝ ወደፊት ደግሞ የተሻለ ጊዜ ይኖረናል ብዬ አስባለሁኝ ግን ዋናው ነገር ለየትኛው ሙያ ብዙ መስራት በጣም አስፈላጊ ነው ብዬ አስባለሁ ማራኪ የስነ ጥበብ ማዕከል መስርቻለሁኝ እሱም የሚሰራው ስዕል ነክ ነገሮች ላይ ነው ማራኪ አርት ጋለሪ የሚል አለው ሌሎች ፕሮጀክት ስራዎችን ይሰራል ግን ማራኪ የስነ ጥበብ ማዕከል በጣም በትልቁ አንድ ትልቅ እቅድ አለው ምናልባትም እኔ እሱን ማሳካት ከቻልኩኝ በጣም ደስተኛ ነኝ አሁን እኔ ጋለሪ ላይ የተለያዩ ሰዓሊዎች ስዕል ያቀርባሉ ምናምን እሱ ጥሩ ነገር ነው በጣም አስደሳች ነው ግን ትልቅ የአርት ሴንተር ክሬት ማድረግ አስቤያለሁኝ በማራኪ አርት ሴንተር ሚል እንግዲህ እሱ ምን ይኖራል በጣም ብዙ ነገሮች አሉት በጣም አርቲስቲካል ሆኖ ነው የሚሰራው እስከዛሬ ከሰራናቸው ከነዚህ የኛን ሀገር የዋሻ ካራክተሮች የያዘ አይነት ስሜት ያለው ከዚህ በፊት ፓራዳይዝ ላይ በቤልቪው እዚህም የሰራ ነው የዛነ ካራክተር ያለው ግን ትልቅ የአርት ሴንተር ሰዎች መተው ስዕልን ኤክስፐሪመንት የሚያደርጉበት ቁጭ ብለው የሚወያዩበት ሙዚቃ የሚጫወቱበት ሌሎች ሀገሮች ላይ ስዞርና ሳይ እንደዛነ ሴንተሮች በጣም ብዙ ነው ያላቸው እኛ ጋር የለንም እንግዲህ በጣም ብዙ ሆቴሎች አሉን በጣም ብዙ ነገሮች አሉን ግን እንደሱ አይነት ሴንተር የለም ሙዚቃ መሳሪያዎች ተጠቅመው ሙዚቃ ልጆች የሚጫወቱበት ግጥም የሚነበብበት አይነት የአርት ሴንተር ክሬት የማድረግ ሐሳብ አለ እንግዲህ መቼ አፕላይ ይደረጋል ምናምን አላውቅም ግን በሂደት
እናመሰግናለን ስለመጣችሁ ታንኪ በጣም